ሰላም ሰላም እንዴት ናችሁ ተማሪዎች? እንግዲህ ዛሬ እንደተለመደው በሌላ በወሳኝ በሆነ ቪዲዮ ተመልሰናል። እንግዲህ በ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ወስዳችሁ በ2017 ዓመተ ምህረት በሪሚዲያል ፕሮግራም በተለያዩ ዩኒቨርሲቲዎች ያላችሁ ተማሪዎች በዛሬው ቪዲዮ የሪሚዲያል ኤግዛም ዴት መቼ ሊሆን ይችላል፣ እንግዲህ ማጠቃለያ ፈተናችሁ እስከ መቼ ድረስ ሊሆን እንደሚችል እና ሁለተኛው ከውጤት አያያዙ ጋር ውዝግብ ስቲል አሁንም ውዝግብ እየተነሳ ነው እና ሁለቱን ፖይንቶች በተመለከተ ጥርት ያለ መረጃ ሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ፀሐይ ይባላለሁ። ዩቲዩብ ላይ ልክ እንደዚህ አይነት ጠቃሚ የሆኑ መረጃዎችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ ቪዲዮ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እንጀምር። እንግዲህ ወደ መጀመሪያው ፖይንት ስንሄድ ትምህርት ሚኒስቴር በየዓመቱ የዓመቱ መጀመሪያ አካባቢ የዓመቱን የሁሉንም ስኬጁሎች ያወጣል። እንግዲህ የ12ኛ ክፍልን የዩኒቨርሲቲዎችን የተለያዩ ስኬጁሎችን ያወጣል። እንግዲህ በስኬጁሉ መሰረት ስናየው የሪሚዲያል ኤግዛም ዴት ሊሆን የሚችለው ከግንቦት 20 እስከ ግንቦት 28 2017 ዓ.ም ነው። ምክንያቱም እስከዛ ነው መሄድ ያለበት እንጂ ከዛ በኋላ ኤግዚት ኤግዛም አለ፣ የጂሲዎች ኤግዚት ኤግዛም አለ፣ የምርቃት ቀኖች እነዚህ ጂሲ ተማሪዎች የምርቃት ቀኖች አሉ። ከዛ በኋላ ደግሞ ግሬድ ኤግዛም ይጀምራል ማለት። ስለዚህ ከዚህ በፊት የአንደርግራጁዌት ጂሲ ያልሆኑ ተማሪዎች ፋይናል ኤግዛም የሚጀምሩበት በዚህ በምታዩት ካላንደር መሰረት ሊሆን ስለሚችል እንዲያው በጣም ቢበዛ እስከ ሰኔ መጀመሪያ አካባቢ ነው ሊሄድ የሚችለው ማለት። ስለዚህ ፈተናችሁ እስካሁን አይነው ምንም ይፋ የሆነ ነገር የለም፣ ግን ካላንደሩን ቤዝድ ሆነን ስናየው ፈተናችሁ ሊሆን የሚችለው ከግንቦት 20 እስከ ግንቦት ወይም እስከ ሰኔዎቹ መጀመሪያ አካባቢ ነው እና ሰው በዚህ መሰረት ምንም ሌላ ነገር ውስጥ ሳትገቡ ራሳችሁን ሰብሰቡ አድርጋችሁ የመጨረሻ ቀናችሁን እስከ ግንቦት አድርጋችሁ ዝግጅታችሁን በደንብ አጠናክራችሁ መቀጠል አለባችሁ ማለት ነው። ሌላ ፐብሊክ የሆነ ማስታወቂያ ካልወጣ በስተቀር ዝግጅታችሁን እስከ ግንቦት አካባቢ ነው መጨረስ ያለባችሁ ማለት ነው። በዚህ መሰረት ለአጠቃላይ ፈተናችሁ መዘጋጀት አለባችሁ ማለት ነው። እንዴት እንደምታነቡ ከዚህ በፊት የሰራሁላችሁ ቪዲዮ አለ፣ እሱን ቼክ ማድረግ ትችላላችሁ። በዚህ መሰረት ካላንደሩን ቤዝድ ሆናችሁ ለፈተናው መዘጋጀት አለባችሁ። ወደ ሁለተኛው ፖይንት ስንሄድ ስለ ሪሚዲያል ውጤት አያያዝ ስናወራ ከዚህ በፊት እንግዲህ የሪሚዲያል ውጤት አያያዝ ከ2017 በፊት የነበረው 30% የተመደበበት ዩኒቨርሲቲ ይይዛል፣ 7% ትምህርት ሚኒስቴር ይይዝ ነበር። በ2017 ዓ.ም ግን ትምህርት ሚኒስቴር ይሄ በዩኒቨርሲቲዎች የሚሰጠው የ30% አሰስመንት ወጥነት እንደሌለው ስላመነ እሱን ወጥነት አያያዙ ወይም ውጤት አሰጣጡ ፌር እንዲሆን ሁሉም እኩል እንዲዳኝ ብለው። ምክንያቱም አንዳንድ ዩኒቨርሲቲዎች ከ30ው ጥሩ ውጤት ይሰጣሉ፣ አንዳንድ ዩኒቨርሲቲዎች ደግሞ ከ30ው ዝቅ ያለ ውጤት ይሰጣሉ። ስለዚህ ፌር ሆኖ ስላልታየ በትምህርት ሚኒስቴር አያያዙ አጠቃላይ 100% በትምህርት ሚኒስቴር ይያዛል ብሎ ሰርኩላር ደብዳቤ ለሁሉም ዩኒቨርሲቲ መጻፉ ይታወቃል። እኛም እንግዲህ ያንን ማስታወቂያ በተገለጸ ጊዜ ለእናንተ እንዲደርስ ቪዲዮ ሰርተንላችሁ ነበር፣ ቴሌግራም ቻናላችንም አስቀምጠንላችሁ ነበር ማስታወቂያውን። እንግዲህ ይሄ ምንም የተቀየረ ነገር የለው። የ2017 ዓ.ም የሪሚዲያል ፕሮግራም ውጤት አያያዝ 100% ከትምህርት ሚኒስቴር ነው ማለት። ቁጥጥሩ በትምህርት ሚኒስቴር፣ ፈተናው የሚወጣ በትምህርት ሚኒስቴር፣ ፈተናው የሚሰጠውም ባላችሁበት ዩኒቨርሲቲ ሆኖ በትምህርት ሚኒስቴር የወጣውን ፈተና ነው የምትፈተኑት ማለት። ስለዚህ ውጤት አያያዙ ምንም የተቀየረ ነገር የለው። ምንም ሳትወዛገቡ በዚህ ውጤት አያያዝ መሰረት መዘጋጀት አለባችሁ። አብዛኛውን ጊዜ ሁሌ የተለመደ ነው፣ ግቢ ላይ ብዙ አሉባልታዎች ይወራሉ እና እስካሁን አልቀረም። አንዳንዶቹ ዩኒቨርሲቲዎችም ቀርቷል ብሎ የተናገሩ አሉ። አንዳንዶቹ ደግሞ አሁን በቅርብ አዲስ ደብዳቤ ሊወጣ ነው እያሉ በቴሌግራም በዩቲዩብ ኮሜንት ሴክሽን ላይም ጠይቃቸዋል። ምንም የተቀየረ ነገር የለውም። ፐብሊክ ሆኖ ማስታወቂያ ካልወጣ በስተቀር የምትዘጋጁት ውጤት አያያዙ የሚሆነው 100% በትምህርት ሚኒስቴር ነው ማለት ነው። እዚህ ላይ አንድ ገጠመኝ ላስታውሳችሁ። ፍሬሽ እያለው ምን ገጠመኝ መሰላችሁ? ፍሬሽ ሆናችሁ እንግዲህ ለኢንቫይሮንመንቱ አዲስ ናችሁ፣ ለአካባቢው፣ ለተማሪው፣ ለሁሉ ነገር አዲስ ናችሁ። ኢቨን ፍሬሽ ተማሪዎች ሁሉም እንኳን አይተዋወቁም፣ ፌስ ለፌስ ገና አይተዋወቁም እና ሚር ልንፈተር
አፕላይድ ማቴማቲክስ 1 እንግዲህ ፍሬሽ ተማሪዎች አፕላይድ ማትስ 1 2 3 ተብሎ ነው አፕላይድ ማቴማቲክስ የሚሰጠው። የመጀመሪያውን አፕላይድ ማቴማቲክስ ለንፈተን ስንል ማታ ላይ ፈተናው እንደ ጠዋት ሆኖ ማታ ላይ ፈተናው ወጥቷል ተባለ። ከዛ አብዛኛው ተማሪ እንግዲህ አሉባልታ ወሬ ነበር፣ ግን አብዛኛው ተማሪ ኢቨን እኛን ጨምሮ ሊሰሩ ሆነ ብዙ ተወዛግበናል። የዛኔ ልክ እንደዚህ መረጃ ቶሎ የሚያቀብል ነገር አልነበረም፣ ምንም ነገር አልነበረም። ዝም ብሎ ወሬ ብቻ ነበር። በዛ ብዙ ሰባሾች ዲስተር ሆኖ ፈተናውን ገብተን ስናየው ግን በጣም ቆንጆ ፈተና ነበር ማለት። ስለዚህ አብዛኛውን ጊዜ ግቢ ላይ ወሬዎች ስለሚበዙ ያንን ወሬ ሰምታችሁ ሳትደናገጡ፣ ምንም ትኩረታችሁን ሳትሰረቁ ዝም ብላችሁ ትኩረታችሁን ፎከስ አድርጋችሁ ፐብሊክ የሆነ ማስታወቂያ ካልወጣ በስተቀር ባለው እንደሚቀጥል አውቃችሁ ራሳችሁን ማዘጋጀት አለባችሁ ማለት ሰው። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋለን። እንግዲህ በመጨረሻ በ2017 ሪሜዲያል ፕሮግራም በተለያዩ ዩኒቨርሲቲዎች የተመደባችሁ ተማሪዎች እነዚህን 2 ፖይንቶች ፎከስ አድርጋችሁ ለፈተናችሁ እንድትዘጋጁ ሪከመንድ እናደርጋለን። አይሆፕ በጣም ጠቃሚ እንደነበር ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ፣ ሼር እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አስተያየት ካላችሁ ደግሞ ሌሎች እንዲሰራላችሁ የምትፈልጓቸው ነገሮች ካሉ ኮሜንት ሴክሽን ላይ ያስቀምጡልን። በተጨማሪም የቴሌግራም ቻናላችንን ሌሎች ተጨማሪ መረጃዎችን ቶሎ ለማግኘት የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ያገኙታል። ጆይን በማድረግ ይቀላቀሉ። በመጨረሻም እንግዲህ በሌላ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ